قلوبنا من أوجاع الكيس من دان نفسه وعمل لما بعد الموت بلت سو مالت قولي سو مالت ወይም ደግሞ በዘመነኛው አባባል አራዳ እንደሚባለው ማለት ነው ብልጥና አራዳ ሰው ማለት ምን አይነት ሰው ነው ይላሉ ነብያችን አለይሂ ሰላቱ ወሰለም من دان نفسه وعمل لما بعد الموت ራሱን የተሐሳሰበ ራሱን የመረመረ እኔ ምን ሰርቻለሁኝ አላህ ከከለከለውስ ምን ያክል ርቄያለሁ ብሎ ራሱን የሚመረምር ነው ብልጥ ሰው ማለት ይላሉ ነብያችን አለይሂ ሰላቱ ወሰለም وكذلك ከሞቱ በኋላ ላለው ለአኺራው ደግሞ መልካም ነገርን የሚያስቀድም የሆነ ሰው ነው ጮሌና ብልጥ ሰው ማለት ነው ከወጣቱ ምን ይጠበቃል ንቃት ያስፈልጋል ብልጥ መሆን አለበት ሙስሊም ብልጥ ነው ጮሌ ነው ለነገው ለአኺራው በተለያዩ በሆኑ ዱንያዊ በሆኑ ነገራቶች ተሸውዶ መጥፎ ነገርን አይከስብም ማለት ነው ባረከላሁ ፊኩም إذن نبينا صلى الله عليه وسلم بحديثاته لمثالي سلا افتراق الأمم تناقروا وكذلك يتلاقي فتنة والجنة تناقروا مدانيتنا ما سكمتوا لمثالي نبينا صلى الله عليه وسلم من يعيش منكم فسيرى اختلافا كثيرا يزين زي من عليكم بسنتي يعني السنة بما زادرات هنا يتلاقي اختلافات يمتالوا إيه أدقان وارد መድኃኒቱ ደግሞ ምንድነው የኔን ሱና መያዝ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም የኔን ሱና ደራችሁ አጥብቃችሁ ያዙ በቀንጣጤያችሁ ነክሳችሁ ያዙ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም መድኃኒቱን ተነገረን ማለት ነው ለሃራሚ ወጣትነትን ተጠቀምበት ጥሩ ነገር በመስራት ዒልምን በመማር ይሄ ነው የሚጠበቀው ሐቂቃ ዒልምን በመማር ለሁሉም ነገር ዒልም መሰረት ነው በተለይ ወጣቱ ዒልም ከሌለው በጅህልና መንገድ የሚሄድ ከሆነ ቢድዓ ውስጥ ይገባል አላህ Subhanahu Wa Ta'ala የሚጠላቸው ነገራቶች ውስጥ ይገባል የተለያዩ ሙኻለፋቶች ውስጥ ሊገባ ይችላል ስለዚህ ራሳችንን በዒልም ልናንጽ ይገባል ወጣትነታችን መጀመሪያ ሊሆን የሚገባው ዒልምን በመማር ሊሆን ይገባል ወጣትነታችን ሐቂቃ ጥሩ የሆነ ጊዜ ነው وكذلك ጭንቅላታችንን ብዙ ነገር መቀበል ይችላል ወጣትነታችንን የሙዚቃ ወከዛሊከ حرام የሆኑ ነገራቶች መሰባሰቢያ ክምችት ልናደርገው አይገባም ወከዛሊከ حرام የሆኑ ነገራቶችን ግንዛቤ ውስጥ ወስደን ያልሆኑ ግንዛቤዎችን መቀበያ ልናደርገው አይገባም ይህ ውድ የሆነ አእምሮአችን አላህ Subhanahu Wa Ta'ala የሰጠን እንድንጠቀምበት ዘንድ ነው ባረከላሁ ፊክ بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ثم ما بعد أيها الأحبة في الله إخواني في الله السلام عليكم ورحمة الله وبركاته يقول الله جل وعلا في محكم تنزيله الذي لا يأته الباطل من بين يديه ولا من خلفه تنزيل من حكيم حميد يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون يقول النبي عليه الصلاة والسلام الكيس من دان نفسه وعمل لما بعد الموت والعاجز من اتبع نفسه هواها ويتمنى على الله الأماني طيب الله سبحانه وتعالى بالقرآن أن أنت يأمناتو سوچ هويلا يتلك هنا ترينو يا أيها الذين آمنوا أن أنت يأمناتو سوچ هوي بالله سبحانه وتعالى أن النت يأمناتو بملكتنيو عليه الصلاة والسلام ملكتنينت يأمناتو هنا سوچ هوي قوا أنفسكم وأهليكم نارا
ነፍሶቻችሁን ወከዛሊከ ቤተሰቦቻችሁንም ከእሳት ጠብቁ ይላል አምላካችን አላሁ ተባረከ ወተዓላ። ቁ አንፉሰኩም ራሶቻችሁንም ጠብቁ ወአህሊኩም ናራ ወከዛሊከ ራሳችሁን ብቻም ሳይሆን ቤተሰቦቻችሁንም ከእሳት ጠብቁ ያለባችሁን የሆነን አማና ተወጡ ይላል አምላካችን አላሁ ተባረከ ወተዓላ። የዚችን እሳት ደግሞ ሁኔታዋን አላህ ሲያብራራ ወቁዱሃ الناس والحجارة ይቺ ደግሞ እሳት መቀጣጠያዋ ማለት ነው የሰው ልጅ አጥንትና ወከዛሊከ ድንጋይ ከሆነ ከዚህ ራሳችሁን አድኑ ይላል አላህ። وقودها الناس والحجارة عليها ملائكة غلاظ شداد በውስጧ ደግሞ ኃይለኛ የሆኑ መላእክቶች ያሉባት እነዚህ መላእክቶች አምላካችን አላሁ ዐዘ ወጀል እዛ ውስጥ ያደረጋቸው የሰው ልጆችን እና አጋንንቶችን እንዲቀጡ ስለሆነ አላህ ያዘዛቸውን እንጂ የማይተገብሩ ከሆኑ ኃይለኛ የሆኑ መላእክቶችም ያሉባት ኃይለኛ እሳት አለችና ራሳችሁንም ቤተሰቦቻችሁንም ጠብቁ ይላል አምላካችን አላሁ ተባረከ ወተዓላ። ስለዚህ ራሳችንን ማዳን አለብን ማለት ነው። አላሁ ጀለ ወዐላ በዚህ ቁርአን አንቀጽ ያ አዩሀ الذين آمنوا قوا أنفسكم ራሳችሁን አድኑ እያለ ነው ያለው። ስለዚህ ራሳችንን ማዳን ይጠበቅብናል ማለት ነው። በተለይ ከመዘናጋት ጋር ተያይዞ የሚመጡ የተለያዩ በሽታዎች ይኖራሉ። ከዚህ ሁሉም ራሳችንን ማዳንና ራሳችንን ማቀብ ይጠበቅብናል። ነቢያችንም አለይሂ ሰላቱ ወሰላም እንደሚሉት አልከይሱ መን ዳነ ነፍሰሁ ወዐሚለ ሊማ በዕደ አልመውት ብልጥ ሰው ማለት ጮሌ ሰው ማለት ወይም ደግሞ በዘመነኛው አባባል አራዳ እንደሚባለው ማለት ነው። ብልጥና አራዳ ሰው ማለት ምን አይነት ሰው ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም መን ዳነ ነፍሰሁ ወዐሚለ ሊማ በዕደ አልመውት ራሱን የተሐሳሰበ ራሱን የመረመረ እኔ ምን ሰርቻለሁኝ አላህ ከከለከለውስ ምን ያክል ርቄያለሁ ብሎ ራሱን የሚመረምር ነው ብልጥ ሰው ማለት ይላሉ ነቢያችን አለይሂ ሰላቱ ወሰላም። ወከዛሊከ ከሞቱ በኋላ ላለው ለአኺራው ደግሞ መልካም ነገርን የሚያስቀድም የሆነ ሰው ነው ጮሌና ብልጥ ሰው ማለት አለ። ጮሌ ወይም ደግሞ ብልጥ የሚባለው ሰው ሐቂቃ ለአኺራው መልካም ነገርን ያስቀደመ ወከዛሊከ በዱንያ ላይ በሚኖርም ጊዜ ደግሞ አላህና መልእክተኛው አለይሂ ሰላቱ ወሰላም ባዘዙት መንገድ የሚሄድ ሰው ነው ብልጥ ሰው ጮሌ ሰው ማለት። ብልጥ ሰው አራዳ ሰው የሚባለው እንደዚህ አይነት ሰው ነው። እኛ ነገራቶችን መመዘን ያለብን በሸሪዓችን ሸሪዓ ቁርአን ሐዲስ ባስቀመጠው ሰለፎቻችን በሄዱበት አካሄድ ላይ ነው መመዘን እንጂ በሲቪላይዜሽን አካሄድ አይደለም። ወይ ቁርአንና ሐዲስ በሚለው ሁኔታ ነው የምንመዝነው ማለት ነው። ስለዚህ አራዳ ወይም ብልጥ የሚባለው ሰው ለነገ ለአኺራው ማለት ነው ጥሩ ነገርን ያስቀደመ እና ለነገ ለአኺራው ጥሩ ነገርን የሰራ ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ከዚህም ጋር ተያይዞ ሞኝ ሰው ወይም ደካማ ሰው የሚባለው ደግሞ አሉ ነቢያችን ሰለላሁ ዐለይሂ ወሰለም መን ተበዐ ነፍሰሁ ሀዋሃ የራሱን ስሜቱን የተከተለ ነፍስያው ወደ ምታዝበት ወደ ሆነ ነገር የነፍስያውን ዝንባሌ የተከተለ ማለት እንደሚታወቀው አላህ በቁርአን ሱረቱ ዩሱፍ ኢነ النفس لأمارة بالسوء إلا ما رحم ربي ነፍስ ማለት በመጥፎ የምታዘነች ነፍስ በመጥፎ ነው የምታዘው አላህ ያዘነለት ካልሆነ በስተቀር ከነፍስያው ጉትጎታ የሚድነው ነፍስያውን አሸንፎ በአላህ የተነካ ሰው ነው። እቺን ነፍስን ማለት ነው የተከተለ ሰው ማለት ሞኝ ሰው ነው። በመጥፎ ነገር ነው የምታዘው በሐራም ነገር ነው የምታዘው አላህና መልእክተኛው ካዘዙት ውጭ እንድትወጣ ነው የምታዘውና እሷን የተከተለ ሰው ነው ሞኝ ሰው ማለት ይላሉ ነቢያችን አለይሂ ሰላቱ ወሰላም። እሷን ተከትሎ ከዛም ደግሞ አላህ ዘንድ መልካም ነገር አለልኝ ብሎ የሚመኝ ዒባዳ ሳይፈጽም የአላህና የመልእክተኛውን አለይሂ ሰላቱ ወሰላም መንገድ ሳይከተል የሰሐቦችን መንገድ ሳይከተል ሐቅን ሳይከተል ሱናን ሳይከተል ከቢድዓ ሳይርቅ ወከዛሊከ ዋጅባቶችን ሳይፈጽም እኔ መልካም ነገር አላህ ዘንድ አለልኝ በሱ ባለው ዱንያዊ በሆነ እውቀት ሊሆን ይችላል ወይ ሰዎች ዘንድ ባለው ክብር ሊሆን ይችላል ጥሩ ነገር አለኝ ብሎ ይመኛል። ነገር ግን ምንም የሆነ መልካም የሆነ ዒባዳን አልፈጸመም። ምንድነው ያደረገው? መጀመሪያ ነፍስያውን እንደ አምላኩ አድርጎ ነው ያዘው። አፈራአይተ መን ኢተኸዘ ኢላሀሁ ሀዋህ እንደሚለው አምላካችን አላሁ ዐዘ ወጀል የነፍሱን ስሜቱን ወይም ደግሞ ነፍስያውን አምላኩ አድርጎ የያዘ የሆነን ግለሰብ ተመለከትክን ይላል አላሁ ጀለ ወዐላ።
ስለዚህ የራሱን ስሜት ተከትሎ ነገ ደግሞ አላህ ዘንድ ጥሩ ነገር አለኝ ብሎ ይመኛል። ይህ ማለት ትልቅ የሆነ ሽወዳን ተሸውዷል ሰው። አላሁ ጀለ ወዐላ አዛኝ የሆነው ወከዛሊከ ጀነትን ያዘጋጀው መልካም ለሆኑ ሰዎች እንጂ በዱንያ ላይ ያሉ የሱን አዋሚር ለጣሱ ለሆኑ ሰዎች አይደለም። ይሄ ሰውዬ ደግሞ ሞኝ ሰው ነው። የራሱን ነፍስያ ተከትሎ ነገ አላህ ዘንድ ጀነት አለልኝ ብሎ ይመኛል ማለት ነው። ነስአሉላህ አልዓፊያ። ይህ ሰው ነው ሞኝ ሰው ማለት ይላል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ከሙስሊሙ ምን ይጠበቃል? በተለይ ደግሞ ለሲየማ ምን الشباب ከወጣቱ ምን ይጠበቃል? ንቃት ያስፈልጋል። ብልጥ መሆን አለበት። ሙስሊም ብልጥ ነው፣ ጮሌ ነው። ለነገው ለአኺራው በተለያዩ በሆኑ ዱንያዊ በሆኑ ነገራቶች ተሸውዶ መጥፎ ነገርን አይከስብም ማለት ነው። ባረከላሁ ፊኩም። ኢዘን ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ለምሳሌ ስለ ኢፍቲራቁል ኡመም ተናግረዋል። ወከዛሊክ የተለያዩ ፊትናዎች እንደሚመጡ ተናግረዋል። መድኃኒቱንም አስቀምጠዋል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም መን የዕሽ ሚንኩም ፈሰየራ እክትላፈን ከሲራ። የዚህን ጊዜ ምንድን ነው ያሉት? ዐለይኩም ቢሱነቲ፣ የእኔን ሱና በመያዝ አደራችሁን አሉ። የተለያዩ እክትላፎች ይመጣሉ። ይሄ አደጋ ነው አይደል? መድኃኒቱ ደግሞ ምንድነው? የኔን ሱና መያዝ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። የኔን ሱና አደራችሁ አጥብቃችሁ ያዙ፣ በቀንጣጤያችሁ ነክሳችሁ ያዙ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። መድኃኒቱን ተነገረን ማለት ነው። ስለዚህ ለተለያዩ ለሆኑ ፊትናዎች፣ ለተለያዩ ለሆኑ ከዲን ያፈነገጡ ለሆኑ ሙኻለፋዎች በአጠቃላይ ምን አላቸው? መድኃኒት አላቸው። እነዚህን መድኃኒቶች አጥብቀን በያዝን ጊዜና ከነዚህ ነገራቶች እንድናለን ማለት ነው። በተለይ ወጣቱ ጋር ማለትም ተያይዞ ከመዘናጋት ጋር ወከዛሊከ ከዲን ማለት ነው ከዒልም ሊሆን ይችላል ሸሸት በምንል ጊዜ ሌላ ችግር ይመጣል ተከትሎ ማለት ነው። የተለያዩ ቢድዓዎች አሉ፣ የተለያዩ ኹራፋቶች አሉ ተከትለው የሚመጡ። በተለይ ወጣቱን በአሁኑ ጊዜ በተለይ ደግሞ በመላይ ከተማ ላይ ያለ ወጣት እየተፈተነባቸው ያሉ ነገራቶች አሉ። ልናውቀው የሚገባ ነገር አለ። አላሁ ጀለ ወዐላ በቁርአን في سورة الأحزاب وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم። ይህንን ቃዒዳ እንድትይዙልኝ ይፈልጋል። አላሁ ጀለ ወዐላ ምን አለ? ለወንድ አማኝም ይሁን ለሴት አማኝ የላቸውም ማለት አይገባቸውም። ምን إذا قضى الله ورسوله أمرا አላህና መልእክተኛው የሆነ ነገር ከወሰኑ ከጉዳይ በዲን ላይ ማለት ነው የሆነ ነገር ከተወሰነ أن يكون لهم الخيرة من أمرهم ከጉዳያቸው ለነሱ ምርጫ ሊኖራቸው አይገባም ይላል አምላካችን አላሁ ዐዘ ወጀል። ዲን የከለከለው ነገር ከኛ ከስሜታችን ሐታ የሚጋጭ ቢሆን የኛ የስሜታችንን ትተን ዲንን ነው የምንከተለው። እኛ የራሳችን እስከወደድ ነው የራሳችን ከወደድ ነው طيب በመውደዳችን ብቻ ሐቅ ሊሆን አይችልም ቁርአንና ሐዲስን እስካልገጠመ ድረስ ማለት ነው። ስለዚህ አላህ እያለ ያለው ምንድነው? አላህና መልእክተኛ የሆነ ነገር ከወሰኑ ለሙእሚን ለወንድም ይሁን ለሴት ያንን ከመከተል ቅሮት የላቸውም ነው። ይሄ ነገር አይመቸኝም ከኔ ጋር የሚሄድ አይደለም እያሉ የተለያዩ ቅያሶችን ማምጣት እዚህ ጋር ተገቢ አይደለም። ቢድዓ ነው ከተባለ ቢድዓ ነው خلاص ልትቀበል ይገባል። ወከዛሊክ ይሄ ነገር አይቻልም ከተባለ አይቻልም ነው خلاص። ስለዚህ ነብያችንም አለይሂ ሰላቱ ወሰላም እንደሚሉት ያው ከፊል ዑለማዎች ሐዲሱን ችግር አለበት ቢሉ ማዕናው ሰሒህ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም لا يؤمن أحدكم حتى يكون هواه تبعا لما جئت به አንዳችሁ እኮ አያምንም ምን እስካልሆነ ድረስ እኔ የመጣሁበትን እስካልተከተለ ድረስ የሱ ስሜቱ እኔ የመጣሁበትን መንገድን ወዶ እስካልተከተለ ድረስ አያምንም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። አላምንም ማለት ነው። ስለዚህ ከኛ የሚጠበቀው አላሁ ጀለ ወዐላ አንድ ነገር ከወሰነ መልእክተኛው ዐለይሂ ሰላቱ ወሰላም ከወሰኑ እሰየው ብለን እንቀበል ይገባል። ከዛ ውጭ የምናፈነግጥ ከሆነ ወከዛሊከ በተለያዩ በሆኑ ነገራቶች ቅያስን ለመፈለግ እንደዚህ የምንዞር ከሆነ ሐቂቃ መጨረሻው ድካም ጥፋት ነው የሚሆነው። ስለዚህ ቁርአንን ሐዲስን ማለት ነው በቻልነው ያክል እንከተል ይገባል።
በተለይ በአሁኑ ጊዜ አብዛኛው ማለት ነው ወጣቶችን እያሽመደመደው ካለው ነገር መካከል መዘናጋትንም ጨምሮ አንደኛ ልብ በሉ ባረከላሁ ፊኩም አንደኛ ኳስ የሚባለው መጥፎ ነገር ኳስ የሚባለው ነገር መጫወት ይቻላል ችግር የለውም ግን ዑለማዎች ሸርጥ ያስቀምጣሉ منهم الشيخ الفوزان حفظه الله تعالى አንደኛ ይሄንን ስፖርት የሚባል ነገር ሰውየው ማለት ነው ልፍስ እስከሚሆን ቢሰራ ይቻላል ሐቂቃ ጥንካሬ ነው ሙስሊም ጠንካራ መሆን አለበት ይፈልጋል ከሙስሊም አንደኛ ይሄን ነገር የሚፈቀደው በምን መልኩ ነው ብለው ሲጠየቁ ሼኹ الفوزان حفظه الله የሚፈቀደው አንደኛ ኢኽቲላፍ ከሌለበት የሴትና ወንድ ቅልቅል የማይኖር ከሆነ የምትጫወትበት ቦታ ላይ ካልሆነ ይቻላል ወንዶች ብቻ ወከዛሊከ እንቅስቃሴ ነው ጥሩ ነው ለራስ ጥንካሬ ስለሆነ ብዙ ጥቅሞች ይኖሩታል ወከዛሊከ ሁለተኛ ላይ ዋጂብ የሆኑ ነገራቶችን የማያስጥል ከሆነ ሰውየው ተመልክተውን ሱብሃንአላህ መስጂዱን ብትመለከት በእነዚህ ኃይለኛ የሚባሉ ወይም ታዋቂ የሚባሉ ክለቦች በሚጫወቱ ጊዜ ነው መግሪብ ላይ ተመልከት ወይ ዒሻ ወይ ዓስር ላይ ነው አብዛኛው ሰዓቶች በዚህ ሰዓት ነው የሚደረጉት እነዚህ ጨዋታ ምናምን ስትመለከተው መስጂዱ ሙሉ የነበረው 4 ወይ 3 ሶፍ ይሆናል የት ሄደ ሞተ እንዳትል አልሰማህም ምንድነው ያ ኳስ ነው የወሰደው ተመልከት ከአላሁ ሱብሓነሁ ወተዓላ ግዴታ ካደረገው በእኛ ላይ ከሶላት ራሱ አፈናገጠን ማለት ነው የቆሻሻ ነገር ሐቂቃ ይሄ በራሳችን ጉዳት አላህን ዐዘ ወጀል ከማምለክ ነፍስያችንን እሰየው ብለን ተቀብለን طيب ከመስጂድ ከሶላት ወደ ኋላ የሚገርመው ደግሞ የነዚህ ኳስ ጨዋታ አብዛኛው በሶላት ሰዓት ጊዜ ነው የሚደረጉት ወይ መግሪብ ላይ ነው ወይ ዒሻ ላይ ነው ወይም ደግሞ ዓስር ላይ አብዛኛው ስትመለከቱ ማለት ነው ስለዚህ ይሄ ራሱ حرام ለመሆኑ የተከለከለ እንደሆነ ማስረጃ አብዛኛው ደግሞ اختلاطን በተመለከተም ሊኖር ይችላል ውስጡ ማለት ነው ስለዚህ ይሄ ደግሞ አውራን በምትጫወት ጊዜና አውራን መሸፈን እንግዲህ ግዴታ ነው እሱም ደግሞ አለመገለጥ የሚኖርበታል ይብለው ሼህ ፈውዛን حفظه الله تعالى እና በሌሎችንም የተወሰኑ ነጥቦችን ይጠቅሳሉ ስለዚህ ሁለተኛ ላይ የተጠቀሱት ነገር ራሱ حرام ለመሆኑ የተከለከለ ለመሆኑ ወከዛሊከ ኢስራፍ አለበት ኢስራፍ ስትል እንዴት ነው ማባከን አለበት ወላ تبذر تبذيرا ان المبذرين كانوا اخوان الشياطين እያለ አላህ የተናገረው ማባከን ብር ማለት ነው በከንቱ ነው የሚወጣው ብር እንትና ካሸነፈን የ500 ብር አስይዛል ዑመር ወከዛሊከ እንደዚህ ይበላላል ወከዛሊከ በሌላ በኩል ደግሞ ስትመለከት አንዱ ካንዱ መጠላላታል حتى ባልና ሚስት ራሱ ሱብሃንአላህ በዚህ ነገር ራሱ እስከ መፋታት ድረስ ሊደርስ ይችላል ጓደኛው ለጓደኛው ሙስሊም ለሙስሊም በማያውቀው ነገር እየደገፈ እሱ ስላሸነፈ ብቻ ወንድሙን ያቆርባል እሱ የሌላ ደጋፊ ስለሆነ ወይም ደግሞ ለምሳሌ ሁለት ክለባቶች ካሉ አንዱ ያንዱ ደጋፊዎች ከሆነ አንዱ ካሸነፈ የተሸነፈው ምን ይላል ያቆርባል ይቀየማል ማለት ነው ወንድሙ ምን አደረገ ሱብሃንአላህ ስትመለከት ወንድሙ ያንን ማለት ነው እንዲያሸንፉ ማድረግ ይችላል አይችልም በዚህ ነገር ሐቂቃ በተለይ ወደ ሱና ያለ ሰው ሊቀርብ አይገባም ሐቂቃ ቆሻሻ ነው ይሄ ነገር ከምታይደ ቁርአን አንድ ሱብሃ ብትቀራ በእያንዳንዱ ፊደል 10 ሐሰና ታገኛለህ ስለዚህ ወጣቶች አደራችሁ ከዚህ ነገር እንራቅ መጥፎ ሱስ ነው ሐቂቃ መጥፎ ሱስ አንዴ ከለመደው ሰው በጣም አስቸጋሪ ነው ለመተው حتى ከጫት የሚበልጥ የሆነ ሱስ ነው ስለዚህ ራሳችንን እናቅ ይሄ መጥፎ ነገር ነው ገንዘባችንን ጊዜያችንን በከንቱ ጊዜያችን ማለት ህይወታችን ነው ወርቅ ራሱ አይደለም ምንድነው ህይወት ነው ማይክሮ ሰከንድ በቆጠረ ቁጥር አንተ ወደ ሞት ነው እየሄድክ ያለው ይሄ ላንተ ማንነትህን መፈጠር ለማያውቀው እዚህ ጎሮሮና አታድርግ አትጩ ገንዘብህን ዝም ብለህ ይስራፋታል ስለዚህ በዚህ በኩል መዘናጋት የሚባለው ነገር አደራችንን ልናቅል ይገባል ከተማ ላይ በተለይ ይሄ ነገር በብዛት ይበዛል ራሳችንን ማቀብ አለብን ማለት ነው ይሄንን ስራ ምን ሰራ ሰዎች ካለን ሐላል ጥሩ የሆነ ስራን አላህን የሚወድ አላህ የሚወደው ከዳሪካ የአላህን ቁጣ የማያስመጣብን ጥሩ የሆነ ስራ እንስራ
እንደነዚህ አይነት حرام የሆኑ ነገራቶችን ለማስፋፋትም ሰበብ ልንሆን አይገባም ወንጀሉ ተመልሶ ወደኛ ሰበብ በመሆናችን ምክንያት ስለሚመጣብን ማለት ነው وكذلك ሌላው ማለት ነው አብዛኛው እየተዘናጋበት ያለው በተለይ ሸባቡ በመዘናጋት ላይ ማለት ነው የመጣ ያለው ነገር ቢኖር ምንድነው እነዚህ አፍላሞች ፊልም የሚባሉት ማለት ፊልም የሚባለው ነገር አንደኛ እስላማዊ ፊልም ብለው እስላማዊ የሚባል ነገር ቀብተው ያመጣሉ ሱብሃንአላህ አላህ Subhanahu Wa Ta'ala እንግዲህ ቅድም ባልነው በቁርአን አንቀጽ ዲናችን ማለት ነው ሙሉ ነው ዲናችን ምንም የሆነ ዳዕዋ حتى ቢሆን በምን መልኩ መደረግ አለበት ተቀምጧል ተውቀፊይ ነው የራስን የሆነ እንትን የምታስገባበት ነገር የለም ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ዳዕዋ ሲደረግ ቢድዓዊ በሆነ መንገድ حتى ዳዕዋ አይደረግም ይላሉ እነዚህን አፍና ወእነዚህ ፊልሞች ሊሆን ይችላል ለዳዕዋ መንገድ ይጠቀማለሁ ብለን እስላማዊ በሆነ መንገድ እስላማዊ የሆነ ፊልም ብለን ተዘጋጅ ከሆነ እስልምናችን ሙሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ባደረጉት በሆነ መንገድ ብቻ ነው ዳዕዋ የሚደረገው ደግሞ በዚህ በፊልም ውስጥ ያለው ውሸት ስትመለከት ሱብሃንአላህ አጂብ ነው የነብዩላህ ዩሱፍ ዐለይሂ ሰላም ፊልም ብሎ አቀረበለት ማን ቀረጸው በዛን ጊዜ ብለህ ስትጠይቅ መሬቱ ይቀርጽ ነበር መሬቱ የለም ይቀርጽ ነበር ብሎ የተናገረ ሰው አስታውሳለሁ وكذلك الرسالة የሚባል አለ እነሱን በዛን ጊዜ እዛ ሲገዳደሉና ሐምዛ ማን ነው የቀረጸው መሬቱ ይቀርጽ ነበር ሱብሃንአላህ የዛን ጊዜ ሴኩሪቲ ካሜራ ተገጥሞ ነበር ማለት ነው እዛ ጂሃድ ቦታ ላይ ሱብሃንአላህ የምትሰማው ነገር በጣም ያዕጅባል ሰው አይፈቀድም እንዳይባል የሚቆፍረው ጉድጓድ ብዛቱን ስትመለከት ያዕጅባል ሐቂቃ እንደነዚህ አይነት ነገር ውሸቱ ያለ የነብያችን አለይሂ ሰላቱ ሰላም ነብዩ ይሄ ነብዩ ነው ብሎ ቁጭ አረጋግልሃል ነብዩ አላህ ኢብራሂም ነው ይሄ ሰውየውን ስትመለከት ወይ ራፊضይ ነው ወይም ደግሞ የቢድዓን አመለካከት حتى ካፊር ሊሆን ይችላል ወነሰለላሁ ዐልዓፊያ የነብዩ አላህ ዒሳ ብለው የሰሩትንም ተመልክታቸዋል ሰውየው ራሱን ዒሳ አይደለም እያለ እየተናገረ ሰዎች ግን የእሱን ፎቶ ሰቅለው እንደዚህ ያመለኩ ሱብሃንአላህ አጂብ ነው ሐቂቃት ኢዘን ይሄ ነገር ራሱ ገንዘብህን ወከዛሊከ ወቅትህን ራስህን ማጡዞ ማለት ነው የሌለ ሱስ ውስጥ ያስገባህ حتى في رمضان في نهار رمضان አላህን የማይፈሩ ሰዎች አሉ በተለያዩ የቴሌቪዥን ቻናሎች አሉ በያንደኛው ረመዳን የነብዩላህ ዩሱፍ ፊልም ያስተላልፋል የመጀመሪያው ቀን 30 ቀን ሙሉ ሰው ቁርአን እንዳይቀራ ቁርአን ረመዳን ማለት የቁርአን ወር ነው አይደል ሸህሩ ረመዳን الذي انزل فيه القرآن وهدى للناس وبينات من الهدى እያለ ቁርአን እንዳይቀራ ሰው በዚህ ይጠመዳል ያችን ሰዓት ተብቆ ነው የሚቀመጠው حتى ተራዊህ ራሱ ሰዓቱ የሚخالف ከሆነ ሊቀር ይችላል እንደዚህ አመጣው ማለት ነው ሱብሃንአላህ ተባረከ الله فيكم ይሄ ነገር ከኛ አይጠበቅም እነዚህ አይነት ስራ የሚሰሩ ሰዎች ሙስሊሞች ከዒልም ዑለማዎች ተናግረዋል ሼኹ ፈውዛን ሐፊዘሁላህ ተዓላ አጅወበቱል ሙፊዳ የተሰኘ ኪታብ አለ እዚህ መስጂድ ተቀርጧል የሆነ ጊዜ አይቻል እሱ ኪታብ ሁለተኛ ጥያቄ ላይ ዳክ ተመልከቱ አንደኛ ጥያቄ ሁለተኛ ሼኹ ፈውዛን ሐፊዘሁላህ ምን ብለው ነው የተጠየቁት መራኪዝ الصيفية ክረምታዊ የሆነ ኮርስ የሚያቋቁሙ ማህበራት ማለት ተቋሞች ላይ እነዚህ ሲጨርስ ወይም ደግሞ መሃል ላይ ፊልምና ነሺዳ የሚባል ነገር ያዘጋጃሉ ይሄን ነገር እንዴት ነው አሏቸው ሼኹ ፈውዛን ሐፊዘሁላህ ምን አሉ ሼኹ እንደነዚህ አይነት ይሄንን ተቋም የሚያቋቁሙ የሆኑ ሰዎች ላይ ግድ ይላል ምን እነዚህ ነገራቶች ሊከለክሉ ይጠበቅባቸዋል ለምን ምንም የሆነ ጥቅም የላቸው እንደውም ጡላቦችን ወይም ደግሞ ተማሪዎችን የሚጎዳ ነው ኮርስ ሊሰጡ ነው የመጡት ተምሮ መሄድ ምንድነው ድቤ መደብደብ ወከዛሊከ ፊልሞች ነሺዳዎች እነዚህ ተምሮ መሄድ ከሆነ ምን ተጠቀመ ሰውየው ኮርስ የሚከደው የሆነ ዒልም ለመውሰድ የሆነ ቁርአን ለማሐፈዝ ወይም ወከዛሊከ ሌሎችንም ዒልሞች ለመውሰድ ነው የሚከደው ዒልም ለመማር ነው ነገር ግን እንደነዚህ አይነት ነገራቶች ከዛ ሊከለክሉ ይገባል ላ ፋኢደተ ፊሃ በውስጧ ምንም ጥቅም የሌላት የሆነች ይላሉ ሼኹ ፈውዛን ሐፊዘሁላህ እነዚህ ፊልም የሚባል ነገር ሐቂቃ
አጅነቢይ ላይ ማፍጠጥ አለ። ወከዛሊከ ሰውየው ሙቷል ብለህ ታዝናለህ። አልሞተም እኮ አለ። አንተ ሙቷል ብለህ ታለቅሳለህ። አልሞተም። ተመልሶ መጥቶ ደግሞ ስለ ፊልሙ አሰራር ሁኔታ ምን አይነት ችግር እንደገጠመው ቻሌንጆችን ቁጭ ብሎ ይነግራል። ትደነግጣለህ። ሞቶ ተመልከት። እሱ በአንተ ላይ ይጫወትብሃል። ሱብሃንአላህ። ኢዘን እንደነዚህ አይነት ነገር በአጠቃላይ አማርኛ ነው አረበኛ ነው የጂሃድ ፊልም ነው ምናምን የሚባል ነገር የለም። ስለሱ ታሪክ ለማወቅ ነው ካልክ ቁርአን አለ፣ ሐዲስ አለ፣ የሲራ ኪታቦች አሉ። እነሱን ማንበብ። አረበኛ አልችልም ምትል ከሆነ በአማርኛ ይኖራል። ከሌለ ደግሞ ምን አለ? ሶፍያቶች አሉ። ድምጽ ማለት ነው። ድምጽ አለ። ረውዳቱል አንዋር አለ አይደል? የነ ከዛሪከ ቂሶሱል አንቢያ ሊኖር ይችላል አሉ ሪከርዶች ማለት እነሱን ማድመጥ። ስታደምጥ በቃ ትረዳለህ። ያንን ፊልም እንደዚህ መመልከት አይጠበቅብህም። ስለዚህ እነዚህ ነገራቶች ላይ ወጣቱ አብዛኛው እየተሸወደ እስላማዊ ነው እስላማዊ የሚባል ነገር የለም። እስላማዊ ለመባል አንደኛ ቁርአን ሐዲስ ላይ ደሊል ሊኖረው ይገባል። እነዚህ ሙሉ በሙሉ ቢድዓዎች ናቸው። ሲጀመር ነሺዳ የምትለው ሼኽ አልፈውዛን ሌሎችም በርካታ ዑለማዎች ተናግረዋል። ነሺዳ የሚባለው ነገር ሐታ ሼኽ አልፈውዛን ሐፊዘሁላህ እዚህ አጁበቱል ሙፊዳ የተሰኘው ኪታብ ላይ ምንድን ነው ያሉት? إنه من نوع الأغاني كموسيقى አይነቶች መካከል አንዱ ነው ይላሉ ሼኹ አልፈውዛን ሐፊዘሁላህ። ሙዚቃ የተለያዩ አይነቶች አሉ። طيب የተለያዩ ባህላዊ ምናምን የሚባል አይነት አለ። ነሺዳንም እዛ ታስገባለህ ማለት ነው። ሐታ የሚገርመው ከዚህኛው ከሙዚቃ ራሱ የበለጠ አሸድነት ይኖረዋል። በተለይ በአሁን ጊዜ ደግሞ ፈራቷል። ሱብሃንአላህ። ሴቲቱ ማለት ነው ድምጿን እንደዚህ እያውለበለበች ትመጣለች። ህፃን ልጆች ሐታ ሳይቀሩ በቢድዓዊ በሆነ ነገር ላይ ይሳተፋሉ። እዛው ልጆቻችን ምን ላይ ነው ያሉት? ሱብሃንአላህ። ልጆች እንደዚህ በዚህ የሆነ መደዳ ነገር ይሰሩላቸውና የሆነ ግጥም ያሳፍዟቸዋል። ያንን እንደዚህ የተቀረጹ ነሺዳ ይላሉ። ይሄ ቢድዓ ነው። ሼኹ አልፈውዛን ሐፊዘሁላህ ኢነሁ ሚን ዲን ሱፊያ አልሙብተዲዓ እንዳሉ ባረከላሁ ፊኩም። ስለዚህ እንደነዚህ አይነት ነገራት የቢድዓ ባልተቤቶች ስራ ነው ይሄ። ወከዛሊክ الشيخ حمد የሚባሉ ምን ይላሉ? أنها ليست من أمور الإسلام ከእስልምና ጉዳዮች ውስጥ አይደለችም ነሺዳ የሚባለው ነገር። ሼኹ الإسلام ابن تيمية رحمه الله تعالى አንድ ጊዜ ሰዎች መጡና ጠየቋቸው ጥያቄ። ምንድነው ጥያቄው? የሆነ አካባቢ ላይ ሰዎች ፍሳቆች ናቸው፣ ፍጃሮች ናቸው። በጣም ኃይለኛ የሆነ ወንጀልን ይሰራሉ። ስለዚህ ያለው አማራጭ እዛ አካባቢ ያለው ሰውዬ ምንድነው? ድቤ እየደበደበ እያጫወተ ዳዕዋ ሊያደርግላቸው። ስለዚህ እንዴት ይታያል ይሄ ብለው ሲጠይቋቸው ሼኹ ምን አሉ? ሼኹ الإسلام ابن تيمية ረሂመሁላህ ይህ ሰውዬ ዳዕዋ የሚደረግበትን መንገድ አያውቅም፣ ጃሂል ነው። ለምን ካል ዳዕዋ የሚደረገው በምን ላይ ነው? ዳዕዋ የሚደረገው ተውቂፊ ትክክለኛ ከነቢዩ ዓለይሂ ሰላቱ ወሰላም መንገድ በመጣው መልኩ መሆን አለበት። طيب ከነቢዩ ዓለይሂ ሰላቱ ወሰላም መንገድ መልኩ በመጣው መሆን አለበት እንጂ ከዛ ውጪ ከሆነ ባረከላሁ ፊኩም በተለያዩ ቢድዓ በሆኑ ነገራቶች ዳዕዋ ማድረግ አይቻልም። ስለዚህ ወጣቱ ከእንደዚህ አይነት ነገር መሰል ከሆኑ መጥፎ ከሆኑ ነገራቶች ሁላችንም ማለት ነው ራሳችንን ማቀብ ይጠበቅብናል። ራሳችንን መዘናጋት የሚባለው ነገር አለ። አንዳንድ ሰው አላሁ ጀለ ወዐላ በቁርአን እንዳለው እነዚህ يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون እንደሚለው ኢብኑ ከሲር ረሂመሁላህ የቁርአን አንቀጽ ሲያብራሩ አንዳንድ ሰዎች ስለ ዱንያቸው እንዴት እንደሚከሰብ ዱንያ وكذلك የሷን ሁኔታዋ በደንብ ያውቃሉ። يعلمون ظاهرا من الحياة الدنيا ያውቃል ስለ ዱንያ ማለት ነው። በዱንያዊ በሆነ እውቀት የተለያዩ ብዙ የሆኑ ደረጃዎች ይዞ ሊሆን ይችላል። ነገር ግን وهم عن الآخرة هم غافلون በአኺራ ላይ ደግሞ ዝንጉዎች ናቸው። ስለ አኺራ ምንም አያውቁ። ከወጣቱ በተለይ እንደዚህ ነገር አይጠበቅም። ገፍላ ወይም ደግሞ ይሄ መዘናጋት የሚባለው ነገር በብዙ መንገድ ነው የሚመጣው። መዘናጋት የሚባለው ነገር
አንደኛ አኺራን ከማስታወስ ስንርቅ وكذلك كصلاة الجماعة بمن رجزي قرآن كمقرات علما كممار بمن رجزي وكذلك كمدفق والدنيا بمن كمام جزينا مدفق والدنيا نبي عليه الصلاة والسلام عند سوينا بمن هنيتان ميونه على دين خليله بميودو በሚያፈቅረው በሆነው ሰው በሱ ሃይማኖት ነው የሚሆነው መጥፎ ከሆነ መጥፎ ሰዎች ዘንድ የሚውል ከሆነ ከነሱ ጋር ይሆናል ቢድዓን ጋር ከሚተራመሱ ሰዎች ከሆነ وكذلك መጥፎ ቦታ የሚውሉ قال الله قال رسول الله قال الصحابه የማይወድ ሰው ጋር እምትውል ከሆነ ራስ መዘናጋት ውስጥ ገባ ማለት ነው ከጥሩ ሰዎች ጋር ዒልምን ከሚወዱ وكذلك قال الله قال رسول الله قال الصحابة قال السلف علماء እንደዚህ ብለዋል የሚወድ ሰው ዒልምን የሚወድ ሰው ጋር ስትሆን ግን ምን ይመጣል ይሄ ገፍላ የሚባለው ነገር ካንተ ላይ ይርቃል ስለዚህ መጥፎ ጓደኛ ጋር መቀማመጥ ራሳችንን ማቀብ ይጠበቅብናል ማለት ነው ይሄ ራሱ መጥፎ ጓደኛ ጋር ሰው የሚቀመጥ ከሆነ ምን ሊመጣበት ይችላል ባረከላሁ ፊኩም ገፍላ ወይም ደግሞ መዘናጋት የሚባለው ከዲል መራቅ ነገር ይመጣል حرام ነገርን የምትመለከት ከሆነ የአላህ Subhanahu Wa Ta'ala ህግጋትን ማለት ነው ወይም ደግሞ እሱ ያስቀመጠውን ድንበር የምትሻገር ከሆነ طيب ይሄን የምትሻገር ከሆነ ምን ሊመጣብህ ይችላል غفلة በራስ ላይ መዘናጋት حتى የመዘናጋት የሚባለው ሰውየውን ኩፍር ድረስ ሊያደርሰው ይችላል ፈራኢዶችን ወይም ደግሞ ዋጅብ የሆኑ ነገራቶችን እስከመተው ድረስ طيب እስከመተው ድረስ ሊያደርሰው ስለሚችል ራሳችንን ማቀብ ይተበቅብናል ማለት ነው ባረከላሁ ፊኩም طيب ስለዚህ ወጣቱ በተለይ ነብያችን አለይሂ ሰላቱ ወሰለም እንዳሉት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው سبعة يظلهم الله في ظله يوم لا ظل إلا ظله በቂያ ማለት ሰባት ሰዎችን ከዓርሽ ጥላ ስር ያስቀምጣቸዋል አላሁ Subhanahu Wa Ta'ala የእሱ ጥላ እንጂ የሌለበት ከሆነ ፀሐይ ቀርባ ሰዎችን በወንጀላቸው ልክ በምታቃጥል ጊዜ ከዚህ መካከል አንደኛው ወጣትነቱን በዲን ላይ ያሳለፈ ወጣት ማለት ነው ይሄን ነው መጓጓት ያለበት ሐዲስ ራሳችንን እዚህ ለማስገባት ዒልምን መማር በአላህ Subhanahu Wa Ta'ala ዲን ላይ አዋሚር ላይ መገኘት ከተለያዩ ቢድዓዎችና ኹራፋቶች ራሳችንን ልናርቅ ከተለያዩ ሙኻለፋቶች ራሳችንን ልናርቅ ይገባል ማለት ነው ራሳችንን ማቀብ አለብን በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰለም اغتنم خمسا قبل خمس አምስት ነገራቶችን ተጠቀምባቸው አምስት ነገራቶች ሳይመጡ በፊት ካሉ በኋላ መጀመሪያ ላይ ሸባበከ قبل هرمك ወጣትነትን ተጠቀምበት ጥሩ ነገር በመስራት ዒልምን በመማር ይሄ ነው የሚጠበቀው ሐቂቃ ዒልምን በመማር ለሁሉም ነገር ዒልም መሰረት ነው በተለይ ወጣቱ ዒልም ከሌለው በጅህልና መንገድ የሚሄድ ከሆነ ቢድዓ ውስጥ ይገባል አላህ Subhanahu Wa Ta'ala የሚጠላቸው ነገራቶች ውስጥ ይገባል የተለያዩ ሙኻለፋቶች ውስጥ ሊገባ ይችላል ስለዚህ ራሳችንን በዒልም ልናንጽ ይገባል ወጣትነታችን መጀመሪያ ሊሆን የሚገባው ዒልምን በመማር ሊሆን ይገባል ወጣትነታችን ሐቂቃ ጥሩ የሆነ ጊዜ ነው وكذلك ጭንቅላታችንን ብዙ ነገር መቀበል ይችላል ወጣትነታችንን የሙዚቃ وكذلك حرام የሆኑ ነገራቶች መሰባሰቢያ ክምችት ልናደርገው አይገባም وكذلك حرام የሆኑ ነገራቶችን ግንዛቤ ውስጥ ወስደን ያልሆኑ ግንዛቤዎችን መቀበያ ልናደርገው አይገባም ይህ ውድ የሆነ አእምሮአችን አላህ Subhanahu Wa Ta'ala የሰጠን እንድንጠቀምበት ዘንድ ነው ባረከላሁ ፊክ ስለዚህ ቁርአንን በመቅራት وكذلك ዒልምን በመማር ወጣትነታችንን ልናሳልፍ ይገባል እንደዚሁም በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰለም እንዳሉት አላሁ ጀለ ወዐላ ወጣትነቱን በዲን ላይ የሚያሳልፍ የሆነ ሰው አላህ ይወደዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይወደዋል ስለዚህ ወጣቶች አደራችንን ከመዘናጋት ራሳችንን እናጥፍ መዘናጋት የሚባለው ነገር መጥፎና የተጠላ የሆነ ነገር ነው ሁሉ ጊዜ ዲናችንን ጨብጠን ልንይዝ ይገባል وكذلك
ዱንያዊ በሆኑ ነገራቶች ዱንያዊ በሆኑ ብልጭልጮች ማለት ነው ራሳችንን እናታል ወይም ደግሞ ራሳችንን ልንሸውድ አይገባም። ዱንያዊ በሆኑ ብልጭልጭ በሆኑ ነገራቶች ማለት ነው ከዲን የሚያግዱ የሆኑ ነገራቶች አሉ። ዲንህን ማለት ነው ሱናህን አጥብቀህ እንዳትይዝ ዲንህን ወከዛሊከ ሱናህን ማለት ነው አጥብቀህ እንዳትይዝ የሚያደርጉ ምኖች መሰናክሎች ሊኖሩ ይችላሉ። ከነሱ ራሳችንን በማቀብ ወከዛሊከ ከተለያዩ ፊትናዎችም ራሳችንን ማቀብ። እንዴት መዳን እንችላለን? አንደኛ ዒልምን መማር ዋናው ዒልምን መማር። ዒልም ያለው የተለያዩ ሹብሃዎች የተለያዩ ፊትናዎች እንደዚህ አይወለውሉትም ማለት ነው። ነገር ግን ዒልም ከሌለ ሙዘብዘቢነ በይነ ዛሊክ እንዳለው አላሁ ሱብሓነሁ ወተዓላ ልንሆን እንችላለን ከዚህም ከዚያ የምንዋልል እንዳንሆን። ስለዚህ ዒልምን በመማር ላይ ማደራችንን ከተለያዩ ፈሳዶች በከተማም ሊሆን ይችላል በገጠር ካሉ ከሁሉም ራሳችንን እናቅብ። ዲን በሚያዘው ላይ ቀጥ እንበል። ሐራም የሆኑ ነገራቶችን በአጠቃላይ ከመስራት ከመተግበር ከመስማት ከማየት እሱን ከማሰራጨትም ይሁን ወከዛሊከ እሱን ለሱም ለመሰራጨቱ ሰበብ ከመሆን በአጠቃላይ ልንርቅ ይገባል። በተለይ በረመዳን ወር ይህ ፊት ለፊታችን የሚመጣው የረመዳን ወር ማለት የተከበረ ወር ነው። ዒባዳ የምናበዛበት ወር ነው። ቁርአን የምንቀራበት ወር ነው። طيب እንጂ ሐራም ነገራቶችን የምናይበት የምንሰማበት አይደለም። ስለዚህ ራሳችን ልናቅብ ይገባል እላለሁኝ። هذا والله تبارك وتعالى أعلم. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.